እግዚአብሔር ዝም ሲልህ የስቃይ መንፈስ ይገዛሃል። መጸለይ ሲያቅታችሁ፣ መንበርከክ ሲያቅታችሁ፣ የአምልኮት ነገርን ማፍቀር ስትተዉ እንዲህ አይነት ስቃዮች ጎልተው በርትተው ይመጡና ከደጃችሁ እስከ ቤታችሁ፣ ከቤታችሁ እስከ ጓዳችሁ፣ ከጓዳችሁ እስከ ሳሎናችሁ ጊዜ ድረስ ስቃይ ያልተለየ ይሆናል። የምታዩት ነገር ሁሉ ስቃይ ይሆናል። የምታዩት ራሱ ስቃይ ነው። ልጅ ስታዩ ስቃይ ይሆንባቸዋል። ቤተሰብን ስታዩ ስቃይ ይሆንባቸዋል። ቋንቋውም ስቃይ ይሆንባቸዋል። ንግግሮችና ድምፆችም ስቃይ ይሆንባቸዋል። እንግዲህ ገና ለገና የምትፈሩት ቋንቋ ባል ከውጭ ሲመጣ የሚናገረውን ነገር ትፈሩታላችሁ። በተለይም እግዚአብሔርን እየተቃወመ በሳይንስ አምናለሁ የሚል ሰው ውስጡ ያለው ስቃይ በሚገባ ይታወቃል። የሚታይ ስቃይ ነው ይሄ። በገለጻው ራሱ ያስታውቃል። የስቃይ ቋንቋ ይናገርና በትውልድ ላይ ያሳርፋል። ስትጸልዩ አቤት መነኩሴ ልትሆን ነው፣ ጳጳስ ልትሆን ነው፣ ቄስ ልትሆን ነው፣ ምን እንኳን እንደሆን ሳናቀው ጵጵስና ምንኩስና ለምን እንደሚሰጥ እንኳ ሳናቀው ሚስቱን አይ እንግዲህ ወይ ጳጳሱኝና ይለይልሽ የሚልም የሚያሾፍና የሚገልጥ ይሄ ስቃይ ነው። የስቃይ ድምፅ ነው። ስቃይነቱ በሁለት መንገድ ይታወቃል። አንደኛው መንገድ ገና ለአንተ ስቃይ የሚያስቀምጥ ቃል ነው። ሁለተኛ አሁን በውስጥህ የተሰቃየህበትን ነገር የሚያሳይ ነው። ሌላው ክፉ መንፈስ ለሚቀጥለው ለአንተ ክፉ የሆነ የእርግማን ቃል አውጥተህ የተረገምክ ሆነህ አጠፋፍህ በክፉ እንዲሆን በአንደበትህ ውስጥ ራሱን እየገለጸ ለአንተ ክፉ ነገር ያስቀምጣል። ክፉ ነገርን ማስቀመጥ ለትውልድ ክፉ ነገርን በማስቀመጥ የጨከነ ትውልድ ማለት ይሄ የኛ ነው። ክፉ ነገርን በጣም ለማስቀመጥ ዝግጆች ነን። አንደበታችንም ቋንቋችንም ከስድነት አልፎ ከሰብአዊ ፍጡር ውጭ በሆነ ነገሮች መናገር ስንጀምር ያ ንግግራችን የውስጥ ስቃያችንና ገና ለሚመጣው ስቃይ ዝግጁ መሆናችንን የሚያበስር ነው። ክፉ ብስራት ነው። እግዚአብሔር የውስጥ ስቃይም አለ። የውስጥ ስቃይ የማይታይ ስቃይ በሚስቶች ወይም በባሎች በኩል ሲታይ ዛር የሚያስቀምጠው ነው። ይሄ አይታይም። ምን ብዬ ላውራ? ምን ብዬ ልግለጽለት? ስለ ጸሎት እንኳ ሚስትህ ልታወራህ ስትፈልግ አንተ ቋንቋ ስቃይ ስለሆነ ትፈርሃለች። ወይም ሚስትህ እንድትጸልይ ስትሞክር የምትናገረው ቋንቋ ይከብድህና ትፈራለህ። ይሄ የውስጥ ስቃይ ነው። ውስጥ ክፉ መንፈስ የሚያስቀምጠው ስቃይ ነው። ስለዚህ ልጆች በመካከል መንፈሳዊ እውነታ ያመልጣቸዋል። ስለዚህ ዓለም ይቀበላቸዋል፣ ትምህርት ቤቱ ይቀበላቸዋል፣ ሰዶማውያን ይቀበላቸዋል፣ ሊዝቢያን